ሄደ በቴክስት የተጻጻፉ የት እንደደረሱ ከሀገር ሊወጡ በመኪና ያሽከረከሩት ተገኝተው ነበር። ናቲም ተገኝተዋል። አልሐምዱሊላህ በድጋሚም እንኳን ደስ አላችሁ። ዘላለም ሆነ የነስራይን ክሩም በሙሉ የዘላለም ክሩም በሙሉ ሁላችሁም እንኳን ደስ አላችሁ። በጣም ደስ በሚል ነገር ነው ናቲም ሆነ ዘላለምን ናቲም ሆነ ማህሌት በእጃችሁ የገቡት በጣም ደስ ይላል። አሁን መስፍን ነው የቀረው። እሱም አንድ ቀን እንደሚያዝ እርግጠኛ ነኝ፣ አልጠራጠርም። ምክንያቱም እናንተ ወደፊት እንጂ ወደ ኋላ የሚባል ነገር የለም። እሱ በብር የተደራደረ በብር ሰው የገዛ፣ እናንተ ደግሞ በጉልበታችሁ ነው የምትሰሩት። በጉልበት የሚሰራ ነገር፣ በገዛ ላብ የሚሰራ ነገር ማሸነፍ ነው እንጂ መሸነፍ የሚባል ነገር የለም። በሰው ላብ የሚጫወት ሰው፣ የሰውን ብር እንደፈለገ የሚበትን ሰው ደግሞ ይሸነፋል እንጂ አሸናፊ አይሆንም። ለጊዜ ሁሉም ሰው በብር ስለሚገዛው የሚያሸንፍ ይመስለዋል እንጂ ዙሮ ውርደት ራሱ ጋር ነው። ይሸነፋል፣ ተሸንፏል። ሲጀመር ሙሉ መረጃ ማስረጃ ሙሉ ከነ ኮምፒውተሩም በነስራይን እጅ ገብቷል። በጣም ደስ በሚል ነገር። ስለዚህ ትናንት ናቲን እንዳያችሁት በስንት መከራ በጣም ትግል ውስጥ ሆኖ ነው ናቲን ያገኙት የነበረው። ቪዲዮ መጨረሻ ላይ ናቲ ተገኝቶ ዘላለምን መኪና ውስጥ ዘሎ ሲገባ ናቲን ሲፈታው የሆነ ድምጽ ሰምተን ነበር። ሁላችሁ አኪድ ተሰሙታላችሁ። መጨረሻ ላይ የሆነ የሚል ድምጽ ሰምተን ነበር። ያው የሆነ ሰው እንደተጎዳ የኔ ተጠራጥሬ ነበር። ምክንያቱም ወይ በቃ ብቻ የሆነ ነገር አለ ብዬ ተጠራጥሬ ነበር። ያው ሆኖም ቀረ፣ ጥርጣሬያችን አልቀረም። ብዙ ኮሜንታተሮችም ተጠራጥራችሁ ነበር። ስለዚህ ያ ነገር ደግሞ ምንድነው የዘላለም ካሜራማን ሚኪ ነው የዘላለም ካሜራማን አቤል ነው የተወጋው። ቅርታ ሚኪ ያልኩን፣ ሚኪማ የነስራይን ነው። እሱ ነው ጀርባው በጩቤ የወጉት። ጩቤውን ወቅተው ጀርባውን ወቅተውት ጩቤው መሬት ላይ ጥለውት ነው የተገኘው። ማን ይውጋው አልታወቀም። ግን አሁን አቤልን እንደተናገረ ሹፌሩ ሳይሆን አይቀርም። ምክንያቱም ሁላቸውን በቁጥጥራችን ስር ስናስገባ እሱ ብቻ ነው ከሆነ ቦታ ሂዶ ዙሮ መቶ ጀርባዬን የወጋኝ አለ። እኔም ሌላ ቦታ ጥረት አላደርኩም። ምክንያቱም ሌሎቹ እንዳለ ስለተያዙ እኔ ናቲን ብቻ ፊቱ ላሳይ በደንብ ካሜራ ወደ ውስጥ ገብቼ የቀረጽኩ ነበር። በዛ ሰዓት ነው ሊታወቅባቸው ስላልፈለጉ ነው ይሄ ነገር አሉት የፈጠሩት። ጀርባዬን ሲወጋኝ እኔ በቃ ካሜራው ጥዩን የወደኩት። በዛ ሰዓት ያው ሹፌሩ ማመለጠ ይሁን ይያዝ አላቅም። እሱን የተናገሩት ነገር የለም። ግን የወጉት በጩቤ ነው። አልሐምዱሊላህ ግን ድነዋል። ሐኪም ቤት ሄደዋል። አሁን የሆነ ቦታ ነው ያለው። በጣም ደህና ነው ብለዋል። ዘላለምም እሱም በጣም ደህና ነኝ ብለዋል። እናቱም መታየችው። እናቱም በጣም ተረጋግታ እንደውም በጣም ደስተኛ ሆና ናቲ ስለተገኘ፣ መስፍንም ደግሞ የእጁ እንዲያገኝ በጣም ጀግና ናችሁ ብላ ነው ያበረታታችሁ። በጣም ነው ደስ ያለኝ። እንደዚህ ጎበዝ እናት ደስ ይላል። ጀግና እናት ሁሌ ወደፊት ልጆቿ ወደፊት ጥሩ ነገር እንዲሰሩ ነው የምታበረታታው። ስለዚህ ለሱም የአቤል እናት እድሜና ጤና ይስጥሽ። እናቶች ሁሉ ለሁሉም እናት እድሜና ጤና ይስጣቸው። በዚህ አጋጣሚ ደግሞ ናቲ ከዚህ ካለበት ስቃይ እንዲወጣ ያደረኩ ወጣት በጣም ከልብ እናመሰግናለን። ይሄ ወጣት ደግሞ ቪዲዮን ካያችሁት በጣም ተሰቃይቶ መርካቶ የተወለደ ልጅ ነው። በጣም ተሰቃይቶ እናቱን ያሳደገችው ለፍታ ምን ብላ ሊቢያ ሂዶ ነው። በሊቢያ ነው ተይዞ እናቱ እንደውም በሰው ብድር ወስታ ነው ብር ልካ ከፍላ ነው ያስወጣችው። በጣም ስቃይና መከራ አለ። ሱዳን ላይም ብዙ ስቃይ ደርሶብናል። የሀገራችን ደላላ እኔ መች እንደሚያልፍላችሁና መች ደስተኛ እንደሆናችሁ እንደምትኖር አላቅም። እኔም ነው ግን ደላሎች ማለት ነው በዚህ አጋጣሚ። ምክንያቱም የተማረ ቦታ ደላሎች ሲልኩ ጊዜ ሰው ማሰቃየት ብቻ ነው። ግን በጣም ጥሩ ደላሎችም አሉ። እኔ ሰውን እንዲህ በውሸት ሰውን ልካችሁ ምንም አይነካችሁም ብላችሁ ደግሞ በጣም ብዙ ብር ጠይቃችሁ ቢያንስ እንኳን ግማሽን ብር ተከፍሏችሁ እኮ ከዛ ስራ ከገቡ በኋላ ግማሽ ብር ብትጠይቁ እኮ አሪፍ ነበር። ግን እናንተ ሙሉ በሙሉ ብር ሰው መሬትም ይሽጥ ቤቱም ይሽጥ ምን ይሽጥ ምንም የሚያገባችሁ ነገር የለም። ብቻ እናንተ ብሩ ብቻ ነው የምታዩ። አሁን ይህ ወጣትነት በድር ብር ተበድራ ነው የላከችው። ግን ያ ብር ደግሞ ግዴታ መክፈል አለባት። እናቴም ታመችብኛለ። ከሊቢያ ደግሞ ተይዞ ይሄ ብር ከከፈለ በኋላ በጣም ስቃይና ድብደባ መከራ አይቶ ነው ወደ ሀገሩ የተመለሰው።
በዛ ሁኔታ ነው የድርብር መልሺ ተብላ እናቱ ስትሰቃይ ሲያሰቃዩት እናቱም ስታም ሲያይ በዚህ ስራ ውስጥ የገባው። ያ ብድሯ ወዳውን መለስኩኛል። ግን ጸጸት ውስጥ በቃ ውስጤ በጣም ጸጸት ውስጥ ገባሁኝ። ውስጤ ማረፍ አልቻለም። ህሊናዬ ማረፍ አልቻለም። ምክንያቱም ናቴና ማህሌት የሚያሳልፉት መከራ እኔ ሊቢያ ላይ ማሳልፈው መከራ ነው የሚያሳልፉት እና ለዛ ነው በቃ እኔ አሳልፊ ያስፈለገ ነገር ይሁን ይሄ ነገር አሳልፊ መስጠት አለብኝ ብዬ ነው ሚዲያህን ስለመከታተል ነው ጽፌ ደብዳቤ ያስቀመጥኩት። ሚዲያህን በጣም መከታተለው የነበረው ቪዲዮን አይ ነበር፣ ለእነሱ መደግፋቸው ነበር። ግን በጣም ህሊናዬ ወቀሰኝ። እኔን ያየሁት መከራ እኮ ነው እነሱ የሚያዩት። እዚህ ጋር እነሱን ያስለቀስኩኝ እነሱ የበደልኩኝ እዛ ግናቴ ያስደስታለሁ ብዬ በጣም ህሊናዬ ስለወቀሰኝ ነው አሳልፊ ለእናንተ እንድሰጥ የተገደድኩት። ህሊና ያስገደደኝ። በቃ አልቻልኩም። ከዚህ በላይ የፈለገ ነገር ይምጣብኝ ወይም ከሀገር ወጣለሁ አመልጣለሁ ብዬ ነው ለእናንተ ማስረጃና መረጃ ያቀበልኳችሁ። ስለዚህ እሷ ቤት ከገባሁኝ በኋላ ነው የእናቴን ብድር የከፈልኩኝ። በዚህ አጋጣሚ ደግሞ ስደት የምትወጡ በተለይ በሊቢያ አትውጡ። እስኪ እንዶ ቢያንስ እንኳን ሳውዲ በእግራችሁ ብትጓዙ ነው የሚሻለው። ሳውዲ ላይ ብዙ መከራ አለ እኮ፣ ግን አገራችን ላይ ቁጭ በሉ አይደለም። አገራችን ላይ መከራ ነው፣ ግን ቢሆን በሊቢያ አትሄዱ። ምክንያቱም በጣም አገራችን ላይ ብዙ ህዝብ የድሃ ቤተሰቦች ናል። ያ የድሃ ቤተሰቦች ደግሞ 1 ሚሊዮን በአሁኑ ሰዓት ደግሞ 1 ሚሊዮን 2 ሚሊዮን ነው የሚጠይቁት። ከየት አምጥቶ ይከፍላሉ? የባስ እናንተም ጭንቀት ውስጥ እናንተም በሽታ ውስጥ ቤተሰቦቻችን በተለይ እናት አትችልም። እናትም ደግሞ ጭንቀት ውስጥና በሽተኛ እንድትሆኑ የምታደርጉት ወጣቶች እባካችሁ በተለይ በሊቢያ አትሄዱ። በቃ ቁጭ ብላችሁ ሀገራችሁ ተሸክማችሁ ሆነ ምንም ንስትሮም ጠርጋችሁ ቢሆን ኖሩ ይሻላል። እናት እኮ አትችልም። በድንጋጤ እኮ ያ ብር እንኳን 1 ሚሊዮን ብር አምጪ ተብላ ያቺ እናት ካላገኘች እኮ በድንጋጤ ልትሞት ትችላለች። ስለዚህ እናታችሁ ከምታጡ አገራችሁ ላይ ማንኛውም ስራ አግኝታችሁ ሰርታችሁ ተሸክማችሁ ቢሆን ብትኖሩ ነው የሚሻላችሁ። እሱም ያው አስተላልፏል። ስደትን ክፉ ነው እንጂ ምንም የሚጠቅም ነገር የለም አትሂዱ ነው ያለው። እውነት ነው። ስደት መጨረሻው ወይ ሞት ነው ወይ ህመም ነው ወይ የሆነ ስቃይ ያለው እንጂ ከስንት አንዱ ነው የሚጠቀሙበት እንጂ በአብዛኛው ስደት ላይ ሰው ይጎዳል። በህጋዊ ብትሄዱ ያው ነው፣ በህገ ወጥ ብትሄዱ ያው ነው። ግን ከህገ ወጥ ህጋዊ ይሻላል፣ ቢያንስ ይሻላል፣ በ10 እጥፍ ይሻላል። እና ለማንኛውም የናቲ ጉዳይ ይሄ ሆነዋል። አቤል ደግሞ አላህ Subhanahu Wa Ta'ala አፊያ ያርግህ። ለእውነት የቆመ ሰው ያው እንደ ሲጎዳም ጥሩ ነገር ሲያጋጥመው መጥፎ ነገር ሲያጋጥመው ነው ያው የእውነት ቦታ የሚደርሰው። የእውነት ቦታ ደርሳቸዋል። ለሀቅ ብለህ ነው የቆምከው። እነዛ ልጆች ካሉበት ስቃይ አውጥተሃል። በጣም ትድናለህ ኢንሻአላህ። ልብህም ያርፋል። ደግሞ ደስታ መሰማት አለብህ እንጂ ማልቀስም የለብህም። የዘላለም ካሜራማኑ ተጎተሃል እናውቃለን፣ ግን ድል ነው ያገኛችሁ። ድል በቃ መስፍን ያ ህዝብ በሙሉ አሰማርቶ የሚንቀሳቀስ መስፍን እናንተ 3 4 5 ሆናችሁ አሸንፋችሁ ሁሉ ነገር በእጃችሁ አግኝታችኋል። አሁን ደግሞ መስፍን እንደምትይዙት እርግጠኛ ነኝ። ምክንያቱም እናንተ ጀግኖች ናችሁ። ሁላችሁም ህይወታችሁ መስዋዕትነት ከፍላችሁ ነው እዛ ቦታ የተገኛችሁት። አንዳንድ ወሮ በላ ብር ያታለላቸው ልጆች በእናንተ ውስጥ ቢኖሩም ግን ብዙዎቻችሁ ደግሞ ህሊናችሁ አስተካክላችሁ ለእውነት የቆማችሁ ልጆች አላችሁ። እነዛ ልጆች ደግሞ ሁሌ መጠንከር ነው ያለባችሁ። መጎዳትም እንዳለ ደግሞ እድልም አግኝታቸዋል። ኢንሻአላህ ምክንያቱም በጣም ጥሩ የሆኑ ሰዎች ነው በዙሪያ ያሉ። እናትም ደግሞ በጣም ጀግና ናት። እንኳን አበረታታችሁ እንጂ ይቅርብህ ከዚህ ስራ ውጣ ምናምን አላለችም። በጣም ጀግና እናት ናት። አሁንም በርቱልን። በቅርብ ደግሞ መስፍንን አግኝታችሁ ደስተኛ የምትሆኑበት የምታርፉበት ጊዜ ቅርብ ይሆናል። ምክንያቱም መስፍንን ካልተገኘ የእጁ ካላገኘ በሌላ ምስኪን ህዝብ ላይ እንደሚሰራ እርግጠኛ ነኝ። መስፍን መያዝ አለባችሁ ኢንሻአላህ። ሰላም አለይኩም ወራህመቱላሂ ወበረካቱ።